ሴንት ጄምስ ፓርክ ላይ ሄዶ እንግዲህ ሊቨርፑል ነጥብ ተጋርቶ ተመልሷል ማለት ነው። ያራዳ ልጆች ባለቀ ሰዓት ቪክቶር ሙኑዝ ባስገኛት ፔናልቲ ማለት ነው ሰቦዝ ላይ እጅግ በጣም አስደናቂ የፍጹም ቅጣት ምት አስቆጥሮ ማለት ነው ያራዳ ልጆች ሁለት እኩል በሆነ ውጤት ተጠናቋል ማለት ነው። ይሄ ግን የአንዶሪ ኢራኦላ ቡድን ማለት ነው ያራዳ ልጆች በሚያስገርም ሁኔታ ከአራት ያላነሱ ተጫዋቾች ያስፈልጉታል። በቀኝም ሆነ በግራ የሚገኙት ፉልባኮች በዛሬው ጨዋታ ሜዳ ውስጥ ያሉ ሁሉ አይመስሉም ነበር፣ በስህተት የታጀቡ ነበሩ ማለት ነው። ፊት ለፊት ላይ እንደዚሁ ማለት ነው እንግዲህ ሳላን ሊተካ የሚችል ተጫዋች እስካሁን ድረስ አልተገኘም ማለት ነውና ስለዚህ ዝውውሩ ሳያልቅ በፊት ተጫዋቾች ማግኘት አለበት ሊቨርፑል በዋንጫው ፉክክር ውስጥ መቆየት ከፈለገ ማለት ነው። እንደኔ ሐሳብ እስቲ እናንተን ሐሳብ አስተያየት ሼር ኮፕሊንክ እያደረጋችሁ ኮሜንት ላይ አስቀምጡ። ሐሳብ አስተያየት እናንተ ነው። ይመቻችሁ። እግዚአብሔር ያጽናችሁ። ሌላ ምን ይባላል? መላው ሊቨርፑል ደጋፊው እግዚአብሔር ያጽናችሁ ይባላል። ሌላ ምን ይባላል? እንደ ሀገር ነው የመጣብን፣ እንደ ሀገር ነው። በመጀመሪያም አንዴ ለናፈቀን ፕሪሚየር ሊግ የሚገርም ጌም ምንም አቻ ብንወጣ ዛሬም የኒውካስል እና የሊቨርፑል እንደቀጠለ ነው። ከምሬን ነው የምላችሁ፣ ደስ ብሎኛል ጨዋታው። እኔ እዚህ ጋር ደስ ያለኝ ማለት ነው አቻ እንኳንም ወጣን ያልኩት፣ ምክንያቱም አሁንም ግልጽ ክፍተት። አረ እንዴት ነው የሚሰሙን? ተፈጥሯዊ 6 ቁጥር ያስፈልገዋል አንዶኒ ኢራኦላ። እሱስ ምን አለ ደግሞ 3 አጥቂ ከሚጠይቅ 1 6 ቁጥር። አረ በእግዚአብሔር ስም ይሄ እኮ ነው ችግራችን እንጂ ማለት ነው ጨዋታው ያን ያህል በቃ እውነት አርኪ ነበር። እግዚአብሔር መጥፎ እግር ኳስ ነው የተመለከትነው ማለት አንችልም። ዛሬ ሊቨርፑል ጥሩ ይንቀሳቀሳል፣ ግን ክፍተቶቹ በአንዴ ነው የሚቆረጠው፣ ካውንተር በአንዴ ነው የሚደርሱት ኳስ ከተነጠቀ ማለት ነው። እናም እጅግ በጣም ብዙ መስተካከል ያለባቸው ነገሮች አሉ ፋሚሊ። በተረፈ ማለት ነው ጥሩ እንቅስቃሴ ያየሁባቸው ሉዊስ ኮማስ፣ ቪክተር ሙኒዝ ማለት ነው። ሙኒዝ ቃላት የለኝም ላንቺ። ኮዲ ጋክፖ ዛሬ እንግዲህ አኩርቶናል ማለት ነው። የሚገርም ሹት ነበር እንግዲህ ያስቆጠረው ማለት ነው። አንዳንዴ እንዲነቃ ድንገት በል እንጂ ኧረ በስመ አብ። ለማንኛውም በዛሬው ጨዋታ ምንም ፔናልቲውን ያስቆጥር እንጂ ዶሚኒክ ሰቦዝ ላይ እንደጠበቅኩት አልሆነልኝም። ኢቭን ከሱ ፊት ለፊት የተነጠቅነው ኳስ ነው ጎል የተቆጠረብን። እኔ ተከትሎ ያስጥለዋል ብዬ ያ ስፒድ ለነገሩ አልተቸውም። አመት ሙሉ ያኔ ተሸክመው ሰቦዝ ላይንን ለመናገር አፍ የለኝም እኮ እግዚአብሔር ነው የምላችሁ። ግን እሱም ትንሽ ዛሬ እንትን አላለኝም። ለማንኛውም ግን ክለባችን ሊቨርፑል እግዚአብሔር ነው የምላችሁ 6 ቁጥር ማያስፈርም ከሆነ አሁንም መቃጠላችን አይቀርም። የፈለገ ነገር አጥቂ ብንደረድር አረ ይታያችሁ። ጆንስን ሽጣችኋል አይደል? አረ አስፈርሙልን። አረ ለማንኛውም ማለት ነው ፋሚሊ ቆንጆ ጌም ነው ያየነው። የሚገርም ፉክክሩን ነው የተመለከተው። በኒውካስትል በኩል ኢላንጋ መጨረሻ ላይ ግን ለማንኛውም ማለት ነው ፋሚሊ እጅግ በጣም ደስ የሚል ጨዋታ ነበር የተመለከተው። ይመቻችሁ። መለስ ይሆናል። ምን ጉድ ነው? ምን ጋ ያመኑት ሲከዳ አለ ዩቶን የእናትን ካንተ ልጅ አይጠበቅም። ኦቲስታይም ቋጠሮኝ ታበላሻለህ። አይገርመኝም፣ አይደንቅም። ሌላ ቢያደርገው አንተ እኮ እንዲጠጠር ይህን ነገር እኮ የኔ ነህ እኮ አንተ። የጊዜ ጉዳይ እኮ ነው። ኒውካስትል ቤት እኮ እንደዚህ ታረግ እኔ ጋር ተደረገ የተሰማኝ በቃ በጣም ነው የከፋኝ። ከአንቺ ይህን አልጠብቅም። እኔ አሮጊቷን ማበልቅበት በጣም ከባድ እድል ነው ያመለጠኝ። ኖ ሊውሶን ኖ what the fuck is this? ኧረ ጨዋታ ኢሳቅ ደርቢ አባቴ ሁሌም ነው የሚያስደስትህ ነው የምልህ። ማንም ያሸንፍ ማንማ መድፈኛው ጃምፕ ሁሌ 40 ያጫውት እንደውም ካሁን በኋላ ገባ። ሁሌ 40 እኛ እንጫወታለን። 3 ነጥባችንን ከ3 ጎል ጋር ከክሊንሺት ጋር አፈፍ አድርገን ሌላው ላይ መደበር ነው በቃ ስራችን የሚሆነው። እንዴት አባቱ እንደሚያዝናናው ዛሬ የተማርነው ምንድነው መሰላችሁ? ሲቲ ከሊቨርፑል እንደሚሻል፣ ሊቨርፑል ደግሞ ከማን ዩናይትድ እንደሚሻል ነገር ሁሉም ከማን ዩናይትድ ይሻላል። ሁሉ ሁል ሲቲ ይሻላል። ገባ አይደል? ሊቨርፑሎች ግን ማን ነው 6 ቁጥር ያስፈልጋቸዋል። ግን እንደ ማን ዩናይትድ አይደለም ብዬ ነበረ። ዛሬ እንዳየሁት ከሆነ ግን 6 ቁጥር ካላገኛችሁ ቻምፒየንስ ሊግ ይከብዳል ነው የምልህ። ምክንያቱም አንተ ኳስ ይዘህ አሪፍ ብትጫወት ምናምን ብትሞክር ምናምን ልክ ከዛ ሲነሱ ቀጥታ ቫንዳይክ እና ጀርሚ ጃኬትን ነው ገባ አይደል? ዛሬ ኒውካስትል ክሊኒካል ቢሆን ኢላንጋ የሚባል ዶማራስ ማግባቱ እንዳታይ አግብቶም ስንትና ስንት ኳስ ሲያበላሽ ስለነበረ ነው እንጂ አባቴ ከዛ ላይ ባለቀ ሰዓት ፔናልቲ ያገኙ ሶቦዝ ላይ ቅርቅር። ለነገሩ ይሄ ፎቶ ሶቦዝ ላይ አይደለም መሆን ያለበት፣ ጋክፖ ነው መሆን ያለበት። የባለፈው ፕሪሲዝን ጨዋታ ላይ ታላ ጋክፖ ግን እንዳይሸጥ ማን ያታኪንግ ላይ ጋክፖ እንዳይሸጥ ቦል ስትራይኪንግ እኮ ማንንም አያማውም አባቴ፣ ማንንም አያማውም እኮ 1v1 ምናምን አልፍም እንጂ ቦል ስትራይኪንግ ላይ ልምጥጥ ነው ያደረገው። ገባ አይደል?
እኔ ምን እንደምላችሁ ንገራችሁ። አራውሆን ሴንተር ባክ አድርጉት፣ ጀርሚ ጃኬትን ራይት ባክ አድርጉት፣ ወይ ደግሞ አራውሆን ራይት ባክ አድርጋችሁ ጀርሚ ጃኬት እዛው ሴንተር ባክ ይቀጥልና ፍሪምፖንግን ወደፊት አምጡት። ምክንያቱም ኢራዮላ ማን ነው የሆነ 1v1 ኢሊት ዊንገር ምናምን ነገር ደስ የሚያጣጥፍና አይደለም የሚፈልገው። በቃ እንደ ጋክፖ ኳስ ምታ፣ እንደ ፍሪምፖንግ ለኢሳክ ክሮስ አድርግለት። ይሄ በቂ ነው የምልህ። በቃ ይሄን ያስተካክል። 6 ቁጥር ብቻ የሚወጣው ወጪ ወጥቶ 6 ቁጥር ይምጣለት። ዋና ችግሩ ይሄ 6 ቁጥር ነው። ገባህ? አንተ ማግባት ብትችልም ሁሌ የሚገባብህ ከሆነ የትም አትደርስም። ተረዳኝ አይደል? እኔ እኮ በጣም እርክትም ያደረገኝ ነገር ማን ነው? ሊቨርፑል ነጥብ ሲጥል ኢሚዲየትሊ ጭንቅላቴ ላይ የሚመጡት ማን ነው? እነዚህ አሽቃባጭ የሆኑ ሸዋዬ የሆኑ ሰዎች ናቸው። ገባህ? እኔ እኮ 10 ስል ማነው 10 ጽድት ያለ ሰው ስላለ ነው። 10 ጽድት በቃል አቃቸዋል። አክቹሊ አንደኛውን ቀን ሰው 9 ጽድት ያለ ሰው ስላለ ነው ለ9ኙ ምናምን ብዬ ነው እንጂ ማነው በጣም ብዙ እኮ ሸዋዬ ነው። ሸዋዬ ኮሜንት ላይ ዝበል ኮሜንት ላይ እንዳለ እየመጣ ምናምን ነገር ዋንጫውን እኛ ነው የምንበላው ምናምን ዱቄት። እኔ ያልገባኝ ሰውዝ ላይ ለምንድን ነው ለኢሳቅ ፔናልቲውን ያልሰጠው? አውቃለሁ አይታችሁት ከሆነ ማለት ነው ኢሳቅን እንዳለ የኒውካስትል ደጋፊዎች ኳስ በያዘ ቁጥር እያፏጩበት ነበር። የሆነ በቃ እያንዳንዱን የኢሳቅ ስህተት ኢንጆይ እያደረጉት ነበረ። ኢማጂን 95ኛ ደቂቃ ላይ ፔናልቲ አግኝታችሁ እኔ ብሆን ልሳተው ችግር የለም ስጠኝ ብዬ እኔው ራሴ መትቼ ነበር የምላቸው ፋኖቹን። ኤኒዌይ ሊቨርፑል 2-2 ተጠናቋል ከኒውካስትል ጋር። አሪፍ ቡድን ነው መጥፎ ቡድን ነው የሚባል አይደለም። ለዋንጫ መፎካከር ይችላሉ። ገና ነው። አዲስ የፈረመላቸው በሳላ በኩል ቪክተር ሙኒዮዝ የሚባለው ልጅ ፔናልቲ አስገኝተው ነው ጨዋታውን በሙሉ ቶፕ ፐርፎርም ያደረገው። ሉዊስ ሆል ደግሞ እሱ ነው ፔናልቲውን ያዘነውና እያዘነው ወጣ። አይ እግር ኳስ ታሳዝናለች። ለማንኛውም ግን ይሄ የሊግ ፉክክር የሲቲና የአርሰናል ነው የሚሆነው። እንዳለ ነጥብ ጥለዋል። ባይዜ ባለፈው ቶፕ 4 የጨረሱት እንዳለ ሲቲና አርሰናል ብቻ ነው ያሸነፉት። የመጀመሪያውን ጌም እንዳለ ተሸንፏል። ሊቨርፑል እንደውም አቸውጥ ሰዎች ላይ ምን እንዳላየክ አይደለ? ዩ ቶክ ቱ ማች ብሏቸዋል። ኒውካስትሎች አቃጥለውኝ ነበር ማለት ነው። እኛ ላይ እንደዚህ ምናምን ይባባሉ ብላ ከደጋፊው ጭምር ቅጥል አርገውኝ ነበረ። ሶቦዝ ላይ አረጋጋልኝ። ዱላን የለመዳችሁ ጠርብ የሚያክል ተከላካይ ነው ያለው። አባቴ ይዘረግፋል ነው ማለት ይመታሉ። ከዛስ እንደለመድከው ቪክተርን የደቅጥር ልብ አድረክ ባለቀ ሰዓት በ95ኛ ደቂቃ ላይ ፔናልቲ ተሰጠ። ሶቦዝ ላይ አረጋግቷል ማለት ነው። እንዴትም ብታብድ ሶቦዝ ላይ አረጋግቷል። ተረጋግቷል። ኒውካስትል ረጋ በሉ። አቻ ነው የወጣ ነው። አቻ ነው ከመሸነፍ ይሻላል። 95ኛው ደቂቃ ላይ ነው። ልብ አድርጉ። ተጨማሪው አልቆ 95ኛው ደቂቃ ላይ ነው ሶቦዝ ላይ ቀረቀረው ማለት ነው። ለማንኛውም ብዙ አታውሩ እሺ፣ ብዙ አታውሩ። አረ ሉዊሶል ምንድን ያረከው? በዛ ሰዓት እንደዚህ አይነት ፋውል ትሰራለህ? አረ ያን የመሰለ ጨዋታ ተጫወታችሁ እንዲህ የሳምንቱ ምርጡ ጨዋታ ሊቨርፑል ከኒውካስትል ነበረ። ሁለቱም ይገባቸዋል ነጥቡ፣ ግን ኒውካስትል ማሸነፍ ነበረበት። 90 ፕላስ ቀደም ሲቲ። አሁን ሊቨርፑል ምን አይነት ጨዋታ ነው ያየ ነው? ሲጀምር ሶቦዝ ላይ ፔናልቲውን መጥቶት አይሰጠውም። እኔ አይዛክ ከመታው ብዬ ነበረ፣ ግን ጋክፖም ሊመታው ነበር። ቢያንስ ይሻል ነበር። ይህ ሲያናድ በእናትህ ቋጠሮንም አልተሳካም ዛሬ። ቢያንስ አቻ ግን ይሻላል። ሊቨርፑል አቸውቷል። ሁሌ ሊቨርፑል ከኒውካስትል ሲጫወቱ ሁሌ እስከ 98ኛ ደቂቃ ድረስ ማየት አለብን። ምን አይነት ፔናልቲ ነው? 90 ዲግሪ ላይ ቀረቀረላቸው። ማን ፔናልቲውን ቁጫ አንድ አይነት ቦታ ነው የሚመጣው ሶቦዝ ላይ። እኔ ዛሬ ቀየረው እያልኩኝ ነበር። ይሄ ሰውዬ ምን አይነት ፔናልቲ ነው? ገብቷላ። ጋክፖ አሪፍ ጎል ነበር ያገባላችሁ። ኒውካስትል ያሁላ ተጫዋች ተወስዶበት ያሁላ ጊማሬሽን ምናምን ወስደንበት እኛ እንኳን ማለት በዚህ ልክ መጫወቱ በጣም ያበደ። አንድ ከዚህ ጨዋታ የታዘብኩት ነገር ምን እንደሆነ ታውቃላችሁ? ሊቨርፑልም ከኒውካስትል አይለይም። ማን የሚያስገባቸው ተጫዋቾች ተቀይሩ። ማን ኢራዮላ በጣም የሚያሳዝን አሰልጣኝ ነው። ምንድነው ስኳድ ምንም ነገር የለው እንዴ? ኤንጎማና ሰጥቶ ስሙንም አላውቀው ሰውዬ ምናምን ይሆን ምንድነው እየተፈጠረባችሁ ያለው? እግዚአብሔርን አልገባኝም። ከዛ እዚህ ጋር የሆነ ጸጉራም ልጅ ማን ሊቨርፑል ማለት ነው ምንም አይነት ስኳድ የሚባል ነገር የለውም ከነጭራሹ። ገብታችኋላ? ቶፕ 4 ከጨረሳችሁ አሰልጣኛችሁን በጣም ማድነቅ አለባችሁ። ገብታችኋላ? ወይ ደግሞ እንደ ቶተናም ጃንዋሪ ላይ ዝም ብለህ 10 ምናምን ተጫዋች ሰብስብ፣ ያገኘውን ሰው አስፈርም። አለበለዚያ አትሆኑም እናንተ። እግዚአብሔርን ምላችሁ ቨርትስ በጣም የሚያስጠላ ጨዋታ ተጫውተና እሱ ተቀይሮ የሆነ የማይታወቅ ልጅ ነው የሚገባው። ገብቷላ? አንድ ኢንፍሉዌንስ ማድረግ የሚችል ሰው አይገባም። ፍሪምፖንግ ቢጎዳ ማንም ይገባው? ማን የመጨረሻ የማይረባው ቅያሪ ምን እንደሆነ ታውቃለህ? አርኖልድን ሽተ ፍሪምፖንግን ማምጣት፣ ከዛ ክርኬዝ በሮበርሰን ክርኬዝ። አረ በስማ ማን ሌፍት ዊንግ ያስፈልጋችኋል፣ ራይት ዊንግ ያስፈልጋችኋል፣ ብዙ ነገር ነው የሚያስፈልጋችሁ። አንተ ደደብ 1 ደቂቃ መታገስ አቃተ። 1 ደቂቃ መታገስ አቃተ። አንተ ደደብ ዊሳ መሄድ ከፈለክ በግልጽ ለምን ሊቨርፑል መግባት እፈልጋለሁ ብለህ አትናገርም?
ዊሳ ምንድነው የሰራው? ምንድነው ያረከው? 4 ጎል በላይ ተስታለ ብቻ በረኛ አጥፎ ማግባት ያቅታል። በረኛ አጥፎ ማግባት ያቅታል። ዊሳ ዋጋ ያስከፈልካችሁ ዛሬ አንተ ነህ፣ እኛንም እነሱንም ማለት ነው። አረ ወይኔ ተቃጠልኩ። እግዚአብሔርን ተቃጠልኩ። እንደ ዛሬ ተናድጄ አላቅም። በጣም ነው የተቃጠልኩት። አረ በስመ አብ ወይኔ። እኔ ከሊቨርፑል ጋር ችግር እንደሌለብኝ ዓለም ያወቀው ፀሐይ የሞቀው ነገር ነው። ለምንድን ነው መታበሳጩኝ? እኔ ሐሳብ በቃ እንደዚህ ሙቀት በሙቀት መታረጉኝ ለምንድን ነው? ለሁለተኛ ጊዜ ለምንድን ነው ቪዲዮ መታሰሩኝ? ለምንድን ነው በላይት ፊት የምታስደበድቡት? እንዴ 2-1 በክብር ተሸንፋችኋል ነበር እንዴ? በቃ ተሸነፈ እኮ ሊቨርፑል ብዬ ቪዲዮ ሰራው አይደል? ድጋሚ እንዴት ነው ፔናልቲ ሁለታቻ የምትወጣው? ጫውታውን አቻ የምትወጣ ከሆነ የምታሸንፍም ከሆነ በጊዜ አታሸንፍም። እንደ ህገ ወጥ የሆነ ክለብ ነው፣ ባለጌ የሆነ ክለብ ነው። በቃ ጫውታን በስርዓት አሸንፍም ወይ በስርዓት አጫውታም የሆነ በቃ ሽርፍራፊ ሰከንዶች ምናምን ጠብቁ የሆነ ተአምር ማሳየት ነው የሚፈልገው። ማንዬ እኔ ተቃጠልኩኝ። እኔ 3ኛ ቪዲዮ ልቅረጽ አሁን እንዴ ምን አይነት መከራ ውስጥ ነው የገቡት? ለማንኛውም እንኳን ደስ አላችሁ። ከመሸነፋቸው ጥሩ ነው ሊቨርፑላውያን። በጣም ይሄ ኒውካስል በጣም ከባድ ነበር፣ በጣም ማለት ነው። እንደው 3-4 ገብቶባችሁ ተሸነፋችሁ ልትወጡት የሚገባው አይነት ጨዋታ ነበር። ቡድናችሁ ላይ እጅግ በጣም ብዙ መስተካከል ያለበት ነገሮች አሉ። እሱን ዲቴል እናወራለን። ግን ቡድናችሁ አቃጥሎኛል በዛሬ ጨዋታ። ይሄንን ልብ አድርጉ፣ ኮፒ ሊንክ አድርጉ፣ ሼር አድርጉና አዳርሱልኝ ለሚመለከቱ አካል ማለት ነው። ማን በስርዓቱ አሸንፍም ወህቻ ይወጣ ነውራሚ ሆነ ቡድን